ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም ባውላውም እያንዳንዱ ሃይማኖት ሊጂሰሱም ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ። ስለዚህ አሁን እርሶ ታቦት ያደርሳሉ ለጥምቀት? ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃለ ሕይወትም ቀድማ መሰረተች፣ ፈቃድ ያወጣች የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው ማለት ነው። ፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች? አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ኦርቶዶክሳውያን እግዚአብሔርን መንግስት ይወርሳሉ ብሎ ያምናሉ? አዎ ድናል የሚል እምነት ነው ያለው። ለ70 ዓመት ይነገር ነበር ኦሮምኛ ቋንቋ በጎንደር። አዎ 78 ዓመታት ያህል መግባቢያ ሆኖ ነበር። አብዛኛው ሰው ኦርቶዶክስ መጽሐፍ ቅዱስ ተርጉማ ይላል። ኦርቶዶክስ ከግዕዝ ወደ አማርኛ አልተረጎመች ከመጀመሪያው ነው ማለት። የኛ ቤተክርስቲያን ናት ወደ አማርኛ ተረጎሙት። ቅዱስ ያሬድ ኦሮሞ ናቸው? አዎ የመደባይ ኦሮሞ ናቸው። ትግራይ ውስጥ ኦሮሞዎች ነበሩ፣ ባለቤቶቹ ማለት ነው። የኩሽ ህዝቦች መኖሪያ ነበረ። ይሄ ውሸት ውሸት ውሸት። ቃለ ሕይወት ታሪኳን ደልዛ ሰርዛ ይቅርታ ጠይቃ መጻፍ ያለባት። መቀሌ ነው መገንጠያ ነው። አድግራት ደግሞ አድጋራ፣ አክሱም ደግሞ አከሱማ ነው። አዎ የአክሱም የልጁ ስም ነው። ደሴም እንደዛው ነው። ደሴ ምን ማለት ነው? ደሴ ማለት ወለደች ማለት ነው። ዮሴፍም እኮ እዛ ማርያምን ይዞ ሲሸሽ ወደ ግብጽ የአማር ሰራዊት ነው የጠበቀው። እዛ ኢትዮጵያውያን ነበሩ። የኢትዮጵያን ሰራዊቶች ናቸው። ከነመራ ማለት በኦሮምኛ ይሄ ሁሉ እንደማለት ነው። ስለዚህ አስመራ የሚለው ቃል ኦሮምኛ ነው። የኦሮምኛ ቃል ነው። አማርኛ ደግሞ የሆነ ብሔረሰብ ቋንቋ ምናምን አይደለም። ራሳቸው 9ኛው ክፍለ ዘመን የፈጠሩት የሥራ ቋንቋ ነው። በሰጠናቸው ስንዴ ጠግበው መልሰው ይሰድቡናል ይላሉ እርሶ። አሁን ብዙ ሰው አቋሞት የቱ ጋር እንደሆነ ግራ ይገባዋል። መካነ ኢየሱስ ደግሞ ይሄ አሁንም ወደ 5 ሚሊዮን ምዕመን እሷ ጋር አለነኛ። እሱ እንዲነሳ አትፈልግም። እንደ ጦር ነው የምትፈራው። መለስ ዜናዊ ፕሬዝዳንት ግርማ ወልደ ጊዮርጊስን የሾመበት ሁኔታ አሁን ኦሮሞ ጥያቄ እንዳያነሳ የነጋሶ ቦታ ፕሬዝዳንት ግርማን አመጡ። ፕሬዝዳንት ግርማ መግለጫ ለመናገር እንኳን ይጨንቃቸዋል። ቆሞም ያነብሰው ስንት ኦሮሞ አለ? ለምን እሳቸው መምረጥ አስፈለገ? ይሄ ቋንቋ የእንትና ነው የኦሮሞ ነው፣ ይሄ ቋንቋ የአማራ ነው የምትለው ቋንቋ የለም። እንዴት ኦሮምኛ የኦሮሞ ቋንቋ አይደለም? እንደ ሸቀጥ እኮ ነው የምትገዛው ቋንቋ። ምን ችግር አለ? እኔ ልሳ ወደፊት ቢጠና የአዳምና ሔዋን ቋንቋ ሊሆን ይችላል ብዬ አስባለሁ።